በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፈው ርስት ሁለተኛ ስለመረጠን ስሙ የተመሰገነ ይሁን። እንደምን አረፈዳችሁ። አሜን። ቸርነትና ምሕረት የባህሪው ሆነ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፈቃድ ያው ክርስቶስ ከተነሳበት ሰዓት አንስቶ እስከሚያርግበት ሰዓት ድረስ ነገረ ትንሣኤው የሚሰበክበት የሚዘከርበት የምናስታውስበት ነው። ስለዚህ በዚህ ሰዓት ከትንሣኤው ራሱ መውጣት ሰሚውም ራሱ እንዳይሰማ ጆሮውን እንትን የሚያደርግ ይመስላል። ለምን? በቤተ ክርስቲያን የሚሰበከው ይሄ ስለሆነ። ስለዚህ እንደ እግዚአብሔር ፈቃድ ስለ ትንሣኤው እንማማራለን ማለት ነው። የዮሐንስ ወንጌል ምዕራፍ 21 ቁጥር 6 ላይ መረቡን በስተቀኝ በኩል ጣሉት ታገኙማላችሁ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይሄ እንግዲህ ጌታችን ኢየሱስ ክርስቶስ ከተነሳ በኋላ ራሱ ዮሐንስ በወንጌሉ ላይ እንዳስቀመጠው በሦስተኛው ቀን ያደረገው ታምር ነው። እንግዲህ ከተነሳ በኋላ ከደቀ መዛሙርቱ ጋር ክርስቶስ ያደረገውን ግንኙነት የሚያሳየን ታሪክ ነው። ወደዛ የሚያደርሰን ግን አስቀድመን ስለ ትንሣኤው የተወሰነ ነገር እንበል። እንግዲህ ትንሣኤ ማለት የሁሉ ምስጢር መደምደሚያ ነው። ሁሉንም የተማርናቸውን ያወቅናቸውን የተረዳናቸውን የክርስቶስን ጸጋ የተቀበልናቸውን በአጠቃላይ የሚደመደመው በትንሣኤ ነው። በትምህርታችንም የመጨረሻው የአምስቱ አዕማደ ምስጢር ትምህርት ትንሣኤ ሙታን ነው። የነዛ ሁሉ ትምህርቶች ክርስቶስ ተነስቷል፣ እኛም እንነሳለን፣ ክብሩንና መንግስቱን እንወርሳለን የሚል ነው። ስለዚህ ይሄ ነገረ ትንሣኤ ወይም ደግሞ ምስጢረ ትንሣኤ ለደቀ መዛሙርቱ ለእኛ እስከሚደርስበት ሰዓት ድረስ በብዙ ማስረጃ ትንሣኤውን እውን አድርጎላቸዋል። ያንን ነው የምንመለከተው። ለምን? የሁሉ ምስጢር ዋነኛ ምስጢር ስለሆነ። ይህም የክርስቶስ መነሳት በተለይ በአምስቱ የስሜት ሕዋሳታችን የተረጋገጠ ነው። ለማን? ለደቀ መዛሙርቱ በዓይናቸው በማየት በጆሮአቸው በመስማት በእጃቸው በመዳሰስ የክርስቶስን መነሳት አረጋግጠዋል። ይሄን ቅዱሳት መጻሕፍት የሚነግሩን ነው። ይሄ ደግሞ የበለጠ አንድ ሰው የሚያየውን ነገር ሌላ ምንም ነገር አያስፈልገውም። አዎ አይቻለሁ ብሎ ነው አረጋግጦ የሚቀበለው። የክርስቶስ መነሳት ደግሞ ለደቀ መዛሙርቱ እስከ 40 ቀን ድረስ ተመልከቱ፣ በዓይናቸው እያሳያቸው፣ በጆሮአቸው መነሳቱን እየነገራቸው፣ በእጃቸው እያስዳሰሳቸው፣ የነቢያቱ ትንቢት መፈጸሙን እያረጋገጠላቸው 40 ቀን ሙሉ ይሄንን ትንሣኤውን ይነግራቸው ነበረ። እስቲ እነዚህን እንመልከታቸው። ክርስቶስ ለደቀ መዛሙርቱ መነሳቱን ያረጋገጠባቸው ነው። የመጀመሪያው መቃብሩ ባዶ እንደሆነ በዓይናቸው በማየት አረጋግጠዋል። እንግዲህ ማርያም ቀድማ ሄደች፣ ክርስቶስን አላገኘችውም። ከዛም ደቀ መዛሙርቱ ተከትለው ገቡ። ከዛ ባዶ እንደሆነ መቃብሩ አዩ። ከፈኑ በስተቀኝና በስተግራ ሆኖ አገኙት። መጽሐፍ ቅዱስ እንደዚህ ይላል፣ መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም፣ የተኛበትን ስፍራ ኑና እዩ። በአይሁዳውያንም ዘንድ አልተነሳም በማለት ወታደሮቹ አምነው እንዲቀበሉና እነሱም ደግሞ ለገዢው ምስክር እንዲሆኑ አድርጓቸው ነበረ። ገብቶ ማየታቸው ብቻ ማረጋገጫ አልነበረም።
መጽሐፉ ምን ይላል? ከፈኑ በስተግራና በስተቀኝ ተቀምጦ ነበር ይላል። ወታደሮቹም አዎ ደቀ መዛሙርቱ ሰርቀው ወስደውታል። እስካሁን ድረስ በእስራኤል ዘንድ የሚታመነው ይሄ ነው። እስከነ መግነዙ በመቃብር ውስጥ ባይገኝ ኖሮ ጥርጣሬ ይፈጥር ነበር። ለምን ደቀ መዛሙርቱ ወሰዱት የሚለውን ነገር ያረጋግጡ ነበር። ግን የተገነዘበት ጨርቅ እዛው መቃብሩ ላይ ተገኝቷል። ስለዚህ መልአኩም ኑና እዩ አይተው እንዲያረጋግጡ ለዓለም ሁሉ ምስክሮቹ እነሱ ናቸውና ይሄንን በአይናቸው አይተው እንዲያረጋግጡ መልአኩ ኑና እዩ። ዮሐንስ ወንጌል ምዕራፍ 20 ላይ ይሄንን ነው የምናገኘው። በዚያ ጊዜ አስቀድሞ ወደ መቃብሩ የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም፣ ከሙታንም ይነሳ ዘንድ እንዲገባው የሚለውን የመጽሐፍ ቃል ግን ገና አላወቀም ነበርና አየም፣ አመነም። ወደኛ የመጣው ክርስቶስ ተሰቅሏል፣ ክርስቶስ ሞቷል፣ ክርስቶስ ተቀብሯል፣ ሞትን ድል አድርጎ ተነስቷል የሚለው ወደኛ የመጣው እንዲሁ በቀላሉ አይደለም። በአይናቸው አይተው ያረጋገጡትን ነው። ሁለተኛው ደግሞ በእጃቸው ዳሰውታል። ምን ይሉ ነበረ? በዝግ ቤት ሲገባ ምትሃት ነው ብለው ጠርጥረው ነበረ። ይህም ቶማስ ባለበት 11 በተገኙበት ክርስቶስ ኑ እጃችሁን ወደ ጎን ያስገቡ ለቶማስ። ቶማስም ያንን አይቶ ማረጋገጥ ስለሚፈልግ እጁን አስገባ። እሳት ውስጥ እንደገባ ኩምትር ብሎ ተቃጠለ ነው የሚለው። እሱም ምን አለ? ጌታዬ አምላኬ እንዲህ ይላል ማቴዎስ 20:27 ላይ። ከዚያም በኋላ ቶማስን ጣትን ወደዚህ አምጣ፣ እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየህ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው። ክብርና ምስጋና ለአምላካችን ይሁን። እነሱ በማየት ያረጋገጡትን እኛ ባለማየት የብፅዕና ማዕረጉላ እስክናገኝ ድረስ፣ እነሱ ግን በማየትና በመዳሰስ ያረጋገጡት ነው እኛ ሳናያመን ነው። ወደኛ የመጣው ግን በእንደዚህ አይነት ማረጋገጫ ነው። ሌላው የነቢያቱ ትንቢት ሲፈጸም እውን መሆኑን ማረጋገጣቸው። ይህን ራሳቸው ደቀ መዛሙርት አስቀድሞ ከወገቡ የተገኘው ዳዊት ይህንን ነገር ስለ ክርስቶስ መነሳት መስክሮ ነበረ፣ አስቀድሞ ተናግሮ ነበረ። ስለዚህ ጴጥሮስ ያንን አስታውሶ ለሕዝቡ ሁሉ ተናገረ እንዲህ በማለት የሐዋርያት ሥራ ምዕራፍ 2 ቁጥር 30 ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱን በሲኦል እንዳልቀረች ሥጋውም መበስበስን እንዳላየ ተናገረ። ይህን ኢየሱስ እግዚአብሔር አስነሳው። ለዚህ ነገር እኛ ሁላችን ምስክሮች ነን። ክብርና ምስጋና ለስሙ ይሁን። የነቢያቱም አስቀድሞ የተናገሩት ትንቢት ስለ ክርስቶስ እንደሆነ ጴጥሮስ አስረግጦ ነግሮናል። የነቢያቱን ትንቢት መጥቀሱ ለምን አስፈለገ ሲባል ብዙ ጊዜ ክርስቶስ በሚያስተምርበት ሰዓት እውነት ነቢይ ከገሊላ እንደሚነሳ እስቲ እይ እያሉ ከነቢያት ውጭ እንደሆነ የክርስቶስ አመጣጥ ይናገሩ ስለነበረ አስቀድሞ ስለመነሳቱም ዳዊት እንደተመሰከረ ቅዱስ ጴጥሮስ የዳዊትን ጠቅሶ ሲናገር እንመለከተዋለን። ይሄ ሶስተኛው ነው። አራተኛው 40 ቀን ሙሉ እየታያቸው ስለመነሳቱ ይመሰክርላቸው ነበር። ደቀ መዛሙርቱ በገቡበት ቦታ እየገባ እውን መሆኑን ስለመነሳቱ ያረጋግጥላቸው ነበር። ከዛ ውስጥ የምናገኘው አሁን የጠቀስኩላችሁ ታሪክ ነው። በጥብርያዶስ ነው። እንግዲህ እነዚህ ነገሮች ሁላ ቢመለከቱም እንግዲህ በምን አይነት መንገድ እንደሆነ ማረጋገጥ ባይቻልም ግን ምን እናገኛለን? ጴጥሮስ ተነሳና እኔ አሳ ላጠምድ እሄዳለሁ አለ። ምን አነሳሳው?
ተመልከቱ በዝግ ቤት ገብቶ ተገልጾላቸዋል መነሳቱን በአይናቸው አይተው አረጋግጠዋል ግን አሁንም አልጸኑ ስለዚህ ጴጥሮስ ተነሳ አሳ ላጠምድ ሄዳለሁ አንተ ከሄድክማ እኛም እንሄዳለን አሉ ወደ ለመዱበት ከልጅነታቸው ጀምሮ ከአባታቸው ጋር ያጠምዱበት ወደ ነበረበት ቦታ ሄዱ ቀኑን ሞከሩ አሳ ማግኘት አልቻሉ እንግዲህ ሌሊት ጸጥ ባለበት ሰዓት ይወጣሉ ስለዚህ ሌሊትን ሞክር ብሎ ሌሊት ሞከሩ ሌሊቱን ሙሉ ደከሙ አንዳችም አሳ አላገኙም ነው የሚለው ይሄም ያመላክተን ያለ ክርስቶስ የምንደክመው ድካም ሁሉ ዋጋ እንደሌለው የሚያሳየን ሌሊቱን ሙሉ ደከሙ አንዳችም አሳ ግን አላገኙም ጴጥሮስ አልተሳሳተም ያን ባህር በደንብ ያውቀዋል አሳ የሞላበት ብዙ ሳይደከም አሳ የሚገኝበት እንደሆነ ያውቃል የዛ ሰዓት ግን ምንም ነገር ሊያገኙ አልቻሉም ልክ ሊነጋጋ አካባቢ ክርስቶስ ወደ እነሱ መጣ እነሱ ደካክመው አንደኛው ጀልባው ላይ አንደኛው ባህሩ ዳር ላይ በቃ ምን ብናረግ ነው የሚሻለው ብሎ የማሰብን ያህል ደክመው ተናደው ተቀምጠው ነበር በመካከላቸው ተገለጸ አንዳች የሚበላ አሳ አላችሁን አላቸው የመለሱት መልስ በውስጣቸው ያለውን ድካም የሚያንጸባርቅ ነው የለም ነበር ያሉት እስቲ አሁን ደክሞ ለፍቶ ያላገኘ ምን ብሎ ሊናገር ይችላል ብለው ታስባላችሁ በምን ቃል ይናገራል በቁጣ ቃል እኛ ሙያ ያለን እንኳን ልናገኝ አልቻልንም የለም ብሎ ነው የመለሱት አሁን ሙሉን አማራጭ ተጠቅመዋል ከተጠቀሙት ውስጥ አንዳችም የቀራቸውም የለም ነው ወደ ኋላ ስንመጣ ጴጥሮስ ራቁቱን ነበር ይላል ይሄ የንዴቱን ያህል ገብቻ አንዱን አሳ ይዤ ወጣለሁ ብሎላ ብቻውን ላገብቶ ነበር ግን ሊያገኝ አልቻለም ስለዚህ ምንም ተስፋ የላቸው በእነሱ ዘንድ ያላቸው ተስፋ አብቅቷል አሁን መጥቶ ክርስቶስ መረቡን በስተቀኝ በኩል ጣሉ አላቸው እውነት በስተቀኝ በኩል መረባቸውን አልጣሉ በግራስ በኩል መረባቸውን አልጣሉ ቤት በኩል ያልጣሉበት ቦታ አለ የለም ይሄ ለነሱ ራሱ ግራ የሚያጋባ ነው እኛ ያላሰስንበት ያላየንበት ቦታ የለም ግን ምን አሉ እንደ ቃል መረባችንን እንጥላለን አሉ መረቡንም ጣሉ የዛ ሰዓት ታላላቅ አሳ በመረብ ውስጥ ገባ ነው የሚለው ደነገጡ ወዲያውንም ወደ ልባቸው ተመለሱ ይሄ ሊያደርግ የሚችለው ማን እንደሆነ ጴጥሮስ ወዲያው አወቀ ነው የዛኑ ሰዓት ድጋሚ ፈርቶና አፍሮ ወደ ምን ውስጥ ገባ ወደ ባህር ውስጥ ገባ ከዛ ጌታ እኮ ነው አለ ለምንድነው በዛ በጥብርያዶስ ባህር ውስጥ አሳ ማግኘት ያልቻሉት ከተሰጣቸው የሥራ ኃላፊነት በመውጣት ስለሄዱ ነው ሲጠራቸው ያናናቸው ምን ብሎ ነበር የጠራቸው በተለይ ጴጥሮስን እና አንድሪያስን ኑ ሰውን ታጠምዳላችሁ ብሎ ነበር የጠራቸው ወደ ቀደመ ግብራቸው ተመለሱ እሺ ብለው ተቀብለው ከሱ ጋር ሆነው ወደ ኋላ ሲመለሱ ያለሱ ምንም አይነት ህይወት እንደሌላቸው ሊያሳያቸው ነው ወደ ጥብርያዶስ ክርስቶስ ሄደው ከዛም ከተጠመደው አሳ
እንዲያመጡ አዘዘ። የዛኑ ሰዓት የተጠበሰ ዓሣ አገኙ፣ እሱንም በሉ ይላል። ይሄ ለኛም ሕይወት ትልቅ ማስተማሪያ ነው። እኛም ከክርስቶስ ጋር ካልሆነ ሕይወታችን ብንወጣ ብንደክም የምናገኘው ነገር የለም። የተለያየ አማራጮች ብንሞክር የመጣልን ሁላ ብንሞክር አይሆንም። የተሳካ ቢመስለንም ይፈርሳል። ብዙ ሞክረዋል፣ ብዙ ደክመዋል፣ አንዳችም እንኳን ዓሣ አላገኙም። ተስፋ ሊሰጣቸው የሚችል እንኳን አንድ እንኳን ማግኘት አልቻሉም። በስተቀኝ በኩል ጣሉ ሲላቸው በዛ በኩል ጣሉ። ስለዚህ እንደ ፈቃድ እንጥላለን አሉ፣ አገኙ። ቀኝ የእግዚአብሔር ምክር ነው። ቀኝ ኃይል ነው። ቀኝ የእግዚአብሔር በጎ ፈቃድ ነው። በእግዚአብሔር በጎ ፈቃድ የሚመላለሱ ሁሉ ብዙ በረከትን ያገኛሉ። ከእግዚአብሔር የወጡ ሰዎች፣ ከእግዚአብሔር የራቁ ሰዎች፣ ከእግዚአብሔር የሸሹ ሰዎች ግን አንዳችም አያገኙም። ይሄ ነው በትንሣኤው ለደቀ መዛሙርቱ የገለጸ ይሄንን ነው። ያ ሁላ የትንሣኤው ምስክርነት ተገልጾላቸው እያዩ እየዳሰሱ በጆሯቸው እየሰሙ እውን መሆኑን መነሳቱን እያረጋገጡ ወደ ቀደመ ግብር መመለሳቸው ከተሰበከልን ካወቅነው ከተማርነው ከተረዳነው ከክርስቶስ መንገድ ስንወጣ ሕይወታችን ሁሉ ይበላሻል። ስለዚህ መንገዳችንን ለማቅናት ከክርስቶስ ጋር አንድ መሆን ያስፈልጋል። ከክርስቶስ ጋር ደግሞ አንድ የምንሆነው ደግሞ አምነናል፣ ተጠምቀናል፣ በየዕለቱ ደግሞ ቅዱስ ሥጋና ክቡር ደሙን በመቀበል እሱን ከኛ ጋር እናደርጋለን። እሱ ከኛ ጋር ከሆነ ደግሞ ማንም ሊቃወመን አይችልም። እንደውም ዮሐንስ ወንጌል ላይ ለደቀ መዛሙርቱ ወዘእንበሌየሰ ኢትክሉ ገቢራ፣ ያለኔ ምንም ነገር ልታረጉ አትችሉም አስቀድሞም ነግሯቸዋል። ያለሱ የሚደረግ ነገር የለም። ያለሱ የሚደረግ ነገር የተደረገ ቢሆን እንኳን ሌላ መቅሰፍት ነው ይዞ የሚመጣው። በደቀ መዛሙርቱ ግን ሙያቸው የዛ ሰዓት ዜሮ የሆነበት፣ ዕውቀታቸው ዜሮ የሆነበት። ስለዚህ ዕውቀት መሰልጠን፣ ብዙ ነገር ማወቅ ያለ እግዚአብሔር ዜሮ እንደሆነ የሚያሳይ ነው። ያለ ደቀ መዛሙርቱ የተነገረው ከዛ በኋላ ነው። ደቀ መዛሙርቱ እስከ ሞት ድረስ ታምነው አንገታቸው ለሰይፍ የሰጡት፣ ያን ሁላ መከራ የተቀበሉለት በእንደዚህ አይነት ሁኔታ ክርስቶስ አጽንቷቸው አበርትቷቸው ነው። ስለዚህ አሁንም ቤተክርስቲያን እስከ 40 ቀን ድረስ ነገረ ትንሣኤውን ስትሰብክ ትሰነብታለች። ለምን ሲባል ይሄ ነው። ሐዋርያትን ያጸናቸው ይሄ ነው። ሰማዕታትን ያጸናቸው ይሄ ነው። ብሞትም ሕያው እሆናለሁ ብሎ ማመን የሚቻለው ትንሣኤው እውን መሆኑን ስናረጋግጥ ነው። ያው እንደምታውቁት ከቤተ ክርስቲያናችን ትልቁ በዓል ትንሣኤ ነው። ይሄ በልብ ማህተምነት ሊታተም ይገባዋል። እንደውም የቆሮንቶስ ሰዎችን ካስተማራቸው በኋላ ሐዋርያው ቅዱስ ጳውሎስ ስለ ትንሣኤው ከነገራቸው በኋላ እንዴት ሰው ከሞተና ከበሰበሰ በኋላ እንዴት ሊነሳ ይችላል? ይህን እንዴት ታምናላችሁ? ይህንስ እንዴት ትቀበላላችሁ? ብለው የሐሰት ትምህርት ዘሩባቸው። ወዲያውኑ ነው ጳውሎስ በመልእክቱ አንደኛ ቆሮንቶስ ምዕራፍ 15 ላይ ይህን መልእክት የላከላቸው። ክርስቶስ ካልተነሳ ስብከታችን ከንቱ ነው። ክርስቶስ ካልተነሳ እኛ ከአውሬ ጋር መታገላችን ትርጉም የለውም።
ክርስቶስም ሕያው ነው ብለን መስበካችን ከንቱ ነው። ይሄን ነበር የገለጸላቸው። እኔ ታዲያ ከአውሬ ጋር ለምን እታገላለሁ ነው እንደውም ያለው ጳውሎስ። በባህር በኩል ወጀብ፣ በወንድሞች በኩል ወጀብ፣ ይሄ ሁላ ወጀብ እንድቋቋም የሚያደርገኝ ክርስቶስ ተነስቷል ብዬ መስበኬ ነው። ካልተነሳ ግን ነገር ሁሉ ከንቱ ነው። እኛ አሁን እየኖርንበት ስለሆነ ሕይወታችን አንዱ አካል ስላደረግነው ብዙ ጊዜ ስለዚህ አናነሳም። ቤተክርስቲያን ግን እስከ 50 ቀን ድረስ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ይሄን እየተቀባበልን እንድንል የሰራችው ይሄ በልባችን ማተምነት ውስጥ እንዲገባ ነው። በዘልማድ ያወቅነውን ነገር በቅዱሳት መጻሕፍት አስረጅነት በልባችን ውስጥ መክተት አለብን። ስለዚህ ሁሉ ጊዜ ማዘከር ያስፈልጋል። ነገረ ትንሣኤውን ማንበብ ያስፈልጋል። ምን ይባላል? ሰዎች የተማሩትን ትምህርት ከሆነ ጊዜ በኋላ ዝም ቢሉና ወደ ሌላ ስራ ቢሄዱ ያ የተማሩት ትምህርት ይጠፋል። ስለተማሩ ብቻ ያውቃሉ ማለት አይደለም። የተማሩትን ትምህርት ምን ማድረግ ያስፈልጋል? መከለስ ያስፈልጋል። ስለ ክርስቶስ በአጠቃላይ ከዓመት እስከ ዓመት ቤተክርስቲያን እየሰበከች እያስተማረች የምትቆየው ያ ያወቅነውን ነገር ሁሉ ጊዜ እንደማለዳ አዲስ እየሆነ በውስጣችን ውስጥ እንዲኖር ነው። ስለዚህ በብዙ ማስረጃ ለደቀ መዛሙርቱ ታያቸው። ስለዚህ ይሄ ማስረጃ አሁን ድረስ እኛም እየሰበክነው እየተናገርነው እየዘመርነው ይሄንን ግን በልባችን ውስጥ መክተት ያስፈልጋል። የሚመጣውን መከራ ታግሶ ለመቀበል የሚያስችለን ምንድነው? ሰማዕትነት እንድቀበል የሚያደርገኝ? ከሃይማኖት እንዳልወጣ ከምግባር እንዳልወጣ የሚያደርገኝ ምንድነው? የምጠብቀው ተስፋ አለኝ። ያም ደግሞ ትንሣኤ ነው። እንደ አዲስ ዛሬ ትንሣኤ መሰላችሁ አይደል? ግን በቃ እስከ 40 ቀን ድረስ ይሄ ይሰበካል። ከዛ በኋላ ነገረ ዕርገቱን አዎ ተነስቷል፣ ከደቀ መዛሙርቱ ጋር 40 ቀን ሙሉ ሲታያቸው ቆይቷል፣ አሁን ደግሞ ወደ ሰማይ ያረገ ብለን ደግሞ ያን እንመሰክራለን። ስለዚህ በየዓመቱ ራሳችንን እንደገና እየተሞላን አብዴት እያደረግን መሄድ ይጠበቅብናል። ስለዚህ በስተቀኝ በኩል ጣሉ። ከኔ ጋር ስትሆኑ ሕይወት ይኖራቸዋል፣ ከኔ ስትለዩ ግን ምንም ነገር አታገኙ። በእውነት እግዚአብሔር ቸርነቱን ከኛ አያርቅም። ቢያንስ እንኳን ከሱ ብንረቅ እንኳን በትንሽ ቸርነቱ እንኳን ወደሱ እንድንሳብ ያደርገናል። ደቀ መዛሙርቱን ተመልከቱ። አንዳችም አሳ እንኳን አላጠመዱም ነው የሚለው። ይሄ ተግሳጽም ጭምር ነው። ከዚህ በኋላ ደግሞ ከሱ መራቅ የሚፈልጉ ከሆነ ምን ሊገጥማቸው እንደሚችል ደግሞ ማሰብ ያስፈልጋል። ስለዚህ በእኛ ውስጥ ያለችውን ትንሿን የእግዚአብሔር ቸርነት ተጠቅመን ከእግዚአብሔር ጋር ልንጣበቅ ይገባናል። ያለሱ ባዶ ነው። ያለሱ ምንም ነው። ያለ እርሱ በቃ ሁሉ ነገር ዜሮ ነው። ስለዚህ እሱን ከኛ ጋር ማድረግ ያስፈልጋል። ስለዚህ ኢየሱስ ክርስቶስ 40 ቀን ሙሉ ነገረ ትንሣኤውን እየሰበከ እያስተማረ እውን መሆኑን አረጋገጠላቸው። ከዛ በኋላ የሐዋርያት ሥራ ብናነብ ሙሉን የምናገኘው ይሄንን ነው። ሐዋርያት ተባብረው ተነስቷል እያሉ ነበር ሲሰብኩ የነበረው። የነቢያቱን ትንቢት እያመጡ እያረጋገጡ ይመሰክሩ ነበር። ያለዚህ ሁሉ ነገር ባዶ ስለሆነ ስለዚህ ሁሉ ጊዜ መዘከር ያስፈልገናል። ስንዘምር ያ ትንሣኤ ለሚመጣው መከራ ሁሉ ራሳችንን የሚያጸና መሆኑን ልናውቅ ይገባናል። ስለዚህ ከእግዚአብሔር ጋር በመሆን እስከ መጨረሻው ድረስ ሕይወታችንን ከሱ ጋር አድርገን ክብሩንና መንግስቱን ለመውረስ ያብቃል። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን።